ሰላም እንዴት ናችሁ? ባለፈው ትሪጎኖሜትሪክን ቤዚክ ኢንትሮዳክሽን ነገር አይተን ነበረ ስለ ራይት አንግል ትሪያንግል። ዛሬ ደግሞ ትሪጎኖሜትሪን ከሳይን ኮስ እና ታንን በደንብ እናያለን እና አፕሊኬሽኑንም ጨምረን እናያለን። አንዳንድ ኤክሰርሳይሶችንም እሰራላችኋለሁ። ሶ ትሪጎኖሜትሪ ላይ ራይት አንግል ትሪያንግልን ካየን በኋላ እሱን ተጠቅመን ሶስቱን ቤዚክ ነገሮችን እናያለን። ሳይን ኮስ እና ታን። ሳይን የምንለው ለምሳሌ በዚህ ትሪያንግል ኤቢሲ ቢኖረን ለዚህ ትሪያንግል ሳይን አንግል ሲን ብንፈልግ ለምሳሌ ሳይን ማለት ኦፖዚት ኦቨር ሃይፖተነስ ነው። ስለዚህ የአንግል ሲ ኦፖዚት ሳይዱ ኤቢ ነው። ከዛ ሃይፖተነሱ ደግሞ ኤሲ ነው፣ ሎንገስት ሳይዱ። ስለዚህ ኤቢ ኦቨር ኤሲ ይሆናል ማለት ነው ሳይን አንግል ሲ። ኮስ ሲሆን ደግሞ አጀሰንት ኦቨር ሃይፖተነስ። አጀሰንት ማለት ከአንግል ሲ ጋር አብሮት ፎርም ያደረገው ሳይድ ማለት ነው። አንግል ሲ ፎርም የተደረገው በቢሲ እና በኤሲ ሳይዶች መካከል ነው አይደለ? ስለዚህ ኤሲ ሃይፖትነስ ከሆነ ቢሲን ደግሞ አጀሰንት እንለዋለን። ስለዚህ ኮስ አንግል ሲ ማለት ምን ይሆናል? አጀሰንት ኦቨር ሃይፖትነስ። አጀሰንት ቢሲ ነው፣ ሃይፖትነስ ደግሞ ኤሲ ነው። ስለዚህ ቢሲ ኦቨር ኤሲ ይሆናል ማለት ነው። ታን አንግል ሲ ደግሞ ኦፖዚት ኦቨር አጀሰንት ነው። ኦፖዚት ማለት ኤቢ ነው፣ ኦቨር አጀሰንት ማለት ደግሞ ቢሲ ነው። ስለዚህ በዚህ መልኩ ሳይን ኮስ እና ታንን መስራት እንችላለን ማለት ነው። ለታን ሌላ ተጨማሪ ፎርሙላ ሳይን ኦቨር ኮስ ማድረግም እንችላለን። ተመሳሳይ ነው የሚመጣው ሪዛልት። ሶ አንድ ኤግዛምፕል እኒ ለምሳሌ ሳይን አንግል ኤ ኢኳልስ 1 ኦቨር 2 ተብሎ ቢሰጠን ኮስ እና ታንን ፈልጉ ቢባል እንዴት እንሰራለን? ሶ ሳይኑ 1 ኦቨር 2 መጣ ማለት ሳይን ማለት ፎርሙላው ምንድን ነው ብለን ነበረ? ኦፖዚት ኦቨር ሃይፖተነስ አይደለ? ስለዚህ 1 ኦቨር 2 ከሆነ ኦፖዚቱ የአንድ ትሪያንግል የዚህ ራይት አንግል ትሪያንግሉ ኦፖዚቱ 1 ነው፣ ሃይፖተነሱ ደግሞ 2 ነው ማለት ነው። ስለዚህ ፓይታጎረስ ቴረምን ተጠቅመን የቀረውን ሳይድ ማግኘት እንችላለን ማለት ነው። ሶ ፓይታጎረስ ቴረም ስንጠቀም 2 ስኩዌር እኩል ይሆናል 1 ስኩዌር ሲደመር የምንፈልገውን ሳይድ ኤክስ ብንለው ኤክስ ስኩዌር ይሆናል ማለት ነው። ሶ 2 ስኩዌር 4 ይመጣል። ከዛ አንድ ስኩዌር 1 ነው። ወደዚህ ሙቭ ስናረጋት 4 ሲቀነስ 1 ይሆናል። ኤክስ ስኩዌር ኢኳልስ 4 ሲቀነስ 1 3 ይሆናል። ስለዚህ ሁለቱንም ስኩዌር ሩት ውስጥ ስናስገባው ኤክስ ኢኳልስ ስኩዌር ሩት ኦፍ 3 ይመጣል ማለት ነው። ከዛ በኋላ ኮስ እና ታንን መጻፍ እንችላለን። ኮስ ማለት አጀሰንት ኦቨር ሃይፖትነስ ነው። ስለዚህ አጀሰንታችን ሩት 3 መጥቶልናል። ሩት 3 ኦቨር 2 ይመጣል ማለት ነው። ታን ማለት ደግሞ ኦፖዚት ኦቨር አጀሰንት ነው። ኦፖዚታችን 1 ነው፣ አጀሰንታችን ሩት 3 ነው። ስለዚህ 1 ኦቨር ሩት 3 ይመጣል ማለት ነው። ሌላው ለዛሬ የምነግራችሁ ቲፖች አሉ። ኮመን አንግሎችን ሳይናቸውን እና ኮሳቸውን ለማወቅ የሚጠቅመን የመጀመሪያው ቲፕ ኖርማል የኤክስ ዋይ አክሲስ ኮኦርዲኔት አክሲስ እንሰራለን። ከዛ በኋላ በሁሉም ሳይድ በፖዚቲቭ ኤክስ አክሲስም በኔጌቲቭ ኤክስ አክሲስ ፖዚቲቭ ዋይ አክሲስ ኔጌቲቭ ዋይ አክሲስ ላይ አንድ ሙቭ ዝቅና እንልና እነዛ ፖይንቶች እንጽፋቸዋለን። ለምሳሌ ለፖዚቲቭ ኤክስ አክሲስ አንድ ሙቭ አድርገን ኮኦርዲኔት ፖይንቶቹን ስንጽፋቸው 1,0 ይመጣል አይደለ? በዋይ አክሲስ 0,1 ይሆናል። በኔጌቲቭ ኤክስ አክሲስ ኔጌቲቭ 1,0 ይሆናል። በኔጌቲቭ ዋይ አክሲስ ደግሞ 0,-1 ይሆናል። እነዚህን ከጻፍን በኋላ ኤክስ ኮምፖነንት ማለት ለእያንዳንዱ ፖይንት ኤክስ ኮምፖነንት ማለት ኮስ ነው። ለምሳሌ ኤክስ አክሲስ ፖዚቲቭ ኤክስ አክሲስ ላይ ምንም አንግል አልሰራንም አይደለ? 0 ዲግሪ ነው። ስለዚህ 0 ዲግሪ ላይ ኮስ 0 1 ነው፣ ሳይን 0 ደግሞ 0 ነው። ስለዚህ የምንወስደው የእያንዳንዱን ፖይንት ኤክስ ኮምፖነንቱ ኮስ ነው፣ ዋይ ኮምፖነንቱን ደግሞ ሳይን ነው የምንወስደው ማለት ነው። አንግሉን ደግሞ ስናይ ኤክስ አክሲስ ላይ ምንም አንግል ፎርም አላረግንም፣ 0 ዲግሪ ነው። ከዛ እስከ ዋይ አክሲስ ድረስ ሙቭ ስናረግ 90 ዲግሪ ይሆናል። ከዛ እስከ ኔጌቲቭ ኤክስ አክሲስ 180 ዲግሪ፣ እስከ ኔጌቲቭ ዋይ አክሲስ ሲሆን 270 ዲግሪ ይሆንና ሲገጥም ሙሉ ሰርክል ሲሆን 360 ዲግሪ ይሆናል ማለት ነው። ሶ መነሻችን ላይ 0ም 360 ዲግሪንም መውሰድ እንችላለን። ስለዚህ ኤክስ ኮምፖነንታችን ኮስ ነው፣ ዋይ ኮምፖነንታችን ደግሞ ሳይን ነው የሚሆነው። ስለዚህ እያንዳንዱ ፖይንት ላይ ብታዩት ኮስና ሳይንን ማወቅ እንችላለን ማለት ነው። እነዚህ የሚጠቅሙ 0፣ 90፣ 180፣ 270 እና 360 ዲግሪን ሳይንና ኮሳቸውን ለማወቅ ነው። ሌሎቹን እነ 60፣ 45፣ 30 ሲሆን ደግሞ ማግኘት የምትችሉበት ቲፕ ምን አለ? እንደዚህ መጻፍ እንችላለን። መጀመሪያ ዲግሪዎቹን ከትንሹ ወደ ትልቁ እንደረድራቸዋለን። 0 ዲግሪ፣ 30፣ 45፣ 60 እና 90። ከዛ ሳይንና ኮስን ወደ ታች እንደረድርና ስኩዌር ሩት ከፍተን ቁጥሮችን በሳይን ትክክል ከ0 እስከ 4 በሲኩዌንሻል ኦርደር እንጽፋቸዋለን።
በኮስ ትክክል ደግሞ ከ4 ጀምረን ወደ 0 ዲክሪዚንግ ኦርደር እንጽፋለን። ከዛ ሁሉንም ለ2 እናካፍለዋለን። ስለዚህ ይሄንን በመጠቀም ማስታወስ እንችላለን ማለት ነው። ለምሳሌ ሳይን 45 ከተባለን በሳይን ትክክልና በ45 ትክክል ያለችው ቁጥር 2 ናት አይደለ? ስለዚህ ስኩዌር ሩት ኦፍ 2 ኦቨር 2 ነው ማለት ነው። ሳይን 45 ስናካፍለው ይመጣልናል ቁጥሩ። ኮስ ለምሳሌ 60 ከሆነ የምንፈልገው ስኩዌር ሩት ኦፍ 1 ኦቨር 2 ነው የሚሆነው። ያ ማለት 1 ኦቨር 2 ማለት ነው። ስለዚህ እንደዚህ አድርገን በዚህ መልኩ ኮመን አንግሎችን ማወቅ እንችላለን ማለት ነው። ሌላው ትሪጎኖሜትሪ ላይ ቤዚክ ትሪጎኖሜትሪ ላይ የምንጠየቀው አፕሊኬሽኑን ነው። አፕሊኬሽን ሪል ላይፍ አፕሊኬሽን አለው። ሶ እዚህ ላይ ማወቅ ያለብን 2 ፖይንቶች አሉ፣ አንግል ኦፍ ኢሊቬሽን እና አንግል ኦፍ ዲፕሬሽን። አንግል ኦፍ ኢሊቬሽን ማለት ወይን ሳማን አንድ ኦብጀክት ከታች ወደ ላይ በሚያይበት ጊዜ ከሆሪዞንታሉ ላይኑ ጋር የሚሰራውን አንግል ኦፍ ኢሊቬሽን እንላለን። ጥያቄ ላይ ስለምንጠየቅ አንግል ኦፍ ኢሊቬሽን እንደዚህ ተብሎ ይሰጠናል። ሶ የትኛው አንግል ናት እሷ ማለት ከታች ወደ ላይ የሆነ ነገር በሚያይ ጊዜ ከሆሪዞንታሉ ላይኑ ጋራ ፎርም የሚያደርገው አንግል ኦፍ ኢሊቬሽን ይባላል ማለት ነው። ስለዚህ ኦብዘርቨሩ የሚያየው ሁሉ ጊዜ ቢሎ ኦብጀክት ነው፣ ከስር ሆኖ ነው የሚያየው ማለት ነው። አንግል ኦፍ ዲፕሬሽን ጊዜ ስናይ ደግሞ ሉኪንግ ዳውንዋርድ ነው፣ ከላይ ወደ ታች ስናይ ስቲል አሁንም ከሆሪዞንታል ላይኑ ጋር ፎርም የሚያደርገው አንግል ነው፣ ቢሎ ሆሪዞንታል ላይን ማለት ነው። እዚህ ላይ እንደምታዩት ከሆሪዞንታል ላይኑ በታች ነው አንግሏን የምንሰራት። ከሱ በታች ያለውን አንድ ነገር ቢሎ ሲአይ ነው ማለት ነው። ኦብዘርቨሩ ከላይ ነው ማለት ነው በዚህን ጊዜ የሚሆነው። ሁለቱን ካየን በኤግዛምፕል ላሳያችሁ። በሁለቱም አንዳንድ ኤግዛምፕል ስራላችሁ። ለምሳሌ አንድ ጥያቄ ይህን ጥያቄ ብታዩት ኤፕሌን ፍላይስ አት ኤ ኮንስታንት አልቲቲዩድ ኦፍ 5 ኪሎ ሜትር አንግል ኦፍ ዲፕሬሽን ቱ ደ ራንዌይ ኢዝ 30 ዲግሪ ዋት ኢዝ ደ ሆሪዞንታል ዲስታንስ ፍሮም ደ ፕሌን ቱ ራንዌይ ነው የሚለው። ራንዌይ አንድ ፕሌን አለ በ5 ኪሎ ሜትር ዲስታንስ ላይ ነው ሄይት ላይ ነው ሙቭ እያደረገ የነበረው። ወደ ታች ራንዌይውን የሚያርፍበትን እንትን ድረስ ያለው ዲስታንስ ነው የተጠየቀው። አንግል ኦፍ ዲፕሬሽኑ ወደ ታች ያለው ተሰጥቶናል 30 ዲግሪ። ፊገራችን የሚሆነው እንደዚህ ነው። ይሄንን ከሰራን በኋላ እችኛዋ 30 ዲግሪ ውስጥ ካለችው 30 ዲግሪ ጋር እኩል ናት። ሁለቱን እኩል ካደረግን በኋላ ታን 30 ማለት ኦፖዚት ኦቨር አጀሰንት አይደለ? ኦፖዚታችን 5 ነው። አጀሰንታችን ደግሞ የምንፈልጋት ዲስታንስ ናት ዲ እንላታለን። ታን 30 ማለት 1 ኦቨር ሩት 3 ነው። ስለዚህ 1 ኦቨር ሩት 3 እኩል ይሆናል 5 ኦቨር ዲ ይሆናል። ክሪስ ክሮስ ስናደርገው ዲ ኢኳልስ 5 ሩት 3 ይመጣል ማለት ነው። በቀላሉ እንደዚህ መስራት እንችላለን። ብዙ ጊዜ ሚስ አንደርስታንድ የሚደረገው እዚህ ላይ 30 ዲግሪን በውስጥ በኩል እናደርጋታለን። ከሆሪዞንታል ላይኑ ጋር የሚሰራውን አንግል እንሰራዋለን። ያ ግን ልክ አይደለም። አንግል ኦፍ ዲፕሬሽን ሁል ጊዜ ፎርም የሚያደርገው ከሆሪዞንታል ላይን ነው። ይሄንን ካየን በአንግል ኦፍ ኢሊቬሽን ደግሞ አንድ ኤግዛምፕል ብንሰራ ለምሳሌ ፍሮም ኤ ፖይንት ኦን ደ ግራውንድ አንግል ኦፍ ኢሊቬሽን ቱ ዘ ቶፕ ኦፍ ቢልዲንግ ኢዝ 45 ዲግሪ ሙቪንግ 20 ሜትር ክሎዘር ዘ አንግል ቢካምስ 60 ዲግሪ ዋት ኢዝ ዘ ሄይት ኦፍ ዘ ቢልዲንግ ተብሎ ተጠይቋል። መጀመሪያ ላይ 45 ዲግሪ በአንግል ኦፍ ኢሊቬሽን ቶፕ ኦፍ ቢልዲንግን እያየን ነበረ። ከዛ በኋላ ትንሽ 20 ሜትር ክሎዝ ሆነንና ወደ ቢልዲንጉ በ60 ዲግሪ አንግል ኦፍ ኢሊቬሽን ቶፕ ኦፍ ቢልዲንጉን አየን። ሄይት ኦፍ ደ ቢልዲንግ ስንት ነው ነው ጥያቄው። ይህንን ለመስራት መጀመሪያ ትልቁን ትሪያንግል እንወስድና ታን 45 እኩል ይሆናል የቢልዲንጉን ሄይት ኤችን በለው። ከዛ ኢኒሻል ዲስታንሳችንን ደግሞ 45 ዲግሪ አንግል ኦፍ ኢሊቬሽን በነበረ ጊዜ ያለውን ዲ እንበለው። ታን 45 እኩል ይሆናል ኤች ኦቨር ዲ ይሆናል፣ ኦፖዚት ኦቨር አጀሰንት። ከዛ በኋላ ታን 45 አንድ ነው። ስለዚህ ክሪስ ክሮስ ስናደርገው ኤች ኢኳልስ ዲ ይመጣልናል ማለት ነው። ለሁለተኛው ትሪያንግል ለትንሿ ትሪያንግል ደግሞ ታን 60 እኩል ይሆናል ስቲል ኦፖዚታችን ሄይት ነው ኤች ነው ኦቨር ከስር ያለችዋ ደግሞ አጀሰንታችን የምትሆነው ከዲ ላይ 20 እንቀንሳለን አይደለም፣ ምክንያቱም 20 ሜትር ክሎዝ ሆኗል ስለሚል። ስለዚህ ዲ ማይነስ 20 እናደርጋለን ማለት ነው። ከዛ ታን 60 ማለት ደግሞ ሩት 3 ነው። ስለዚህ ይሄንን ክሪስ ክሮስ ስናደርገው ሩት 3 ታይምስ ዲ ማይነስ 20 እኩል ይሆናል ኤች ይሆናል ማለት ነው። ከዛ ሁለቱም ላይ ዲ እና ኤች እኩል ናቸው ስለተባለ እኛ ደግሞ የምንፈልገው ኤችን ስለሆነ በዲ ቦታ ኤችን ሰብስቲቲዩት እናደርጋለን። ኤችን ሰብስቲቲዩት ስናደርግ ሩት 3 ኢንቱ ኤች ማይነስ 20 ይሆናል ማለት ነው። ከዛ ሩት 3 ዲስትሪቢዩት ስናደርጋት ሩት 3 ኤች ማይነስ 20 ሩት 3
እኩል ይሆናል ኤች ይሆናል ማለት ነው። ከዛ ከሁለቱም ኤችን ወደዚህ ሙቭ እናደርጋታለን። ሩት ስሪን ደግሞ ወደ ራይት ሳይድ ሙቭ እናደርጋታለን። ሶ ሩት ስሪ ኤች ማይነስ ኤች እኩል ይሆናል 20 ሩት ስሪ ይሆናል ማለት ነው። ከዛ ከዚህ ኤችን ኮመን ስናወጣ ሩት ስሪ ማይነስ ዋን ይሆናል ማለት ነው። ሁለቱንም ለሩት ስሪ ማይነስ ዋን ዲቫይድ ስናደርገው ኤች እኩል ይሆናል 20 ሩት ስሪ ኦቨር ሩት ስሪ ማይነስ ዋን ይሆናል ማለት ነው። ይህንን ሞር ሲምፕሊፋይ ማድረግ እንችላለን። ሩት ስሪ ፕላስ ዋን ታይምስ ኦቨር ሩት ስሪ ፕላስ ዋን ለሚለው ብናባዛው ሲምፕሊፋይ መሆን ይችላል። ይህንን ስናባዛው ከላይ ያለው 20 ሩት ስሪ ታይምስ ሩት ስሪ ፕላስ ዋን ይሆናል። ከስር ያለው ደግሞ ይህንን በፎርሙላ ወደ ሬዲዩስ ማድረግ እንችላለን አይደል? ኤ ስኩዌር ፕላስ ቢ ስኩዌር ወይም ደግሞ ኤ ስኩዌር ማይነስ ቢ ስኩዌር ማለት ኤ ታይምስ ቢ ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ማለት ነው በዚህ ፎርሙላ። ስለዚህ ይህን ሬዲዩስ ስናደርገው ኤ ስኩዌር ማለት ሩት ስሪ ስኩዌር ነው፣ ማይነስ ቢ ስኩዌር ማለት ዋን ስኩዌር ነው። ሩት ስሪ ስኩዌር ስሪ ትሆናለች፣ ዋን ስኩዌር አንድ ነው። ስሪ ማይነስ ዋን ይሆናል ማለት ነው። ስሪ ማይነስ ዋን ሁለት ይመጣል። ይህንን በሁለት በሁለት ካንስል ብናደርገው 20 10 ይሆናል። ስለዚህ 10 ሩት ስሪ ታይምስ ሩት ስሪ ፕላስ ዋን ይሆናል ማለት ነው። ቴን ሩት ስሪን ዲስትሪቢዩት ስናደርገው ቴን ታይምስ ሩት ስሪ ታይምስ ሩት ስሪ ፕላስ ይሆንና ቴን ሩት ስሪ ይሆናል ማለት ነው ሲባዛ በአንድ። ከዛ ቴን ሩት ስሪ ሲባዛ ሩት ስሪ ታይምስ ሩት ስሪ ስሪ ይሆናል። ሆል ስኩዌር ይሆንና ስኩዌር ሩታ ስለምጠፋ ስለዚህ ስሪ ታይምስ ቴን ፕላስ ቴን ሩት ስሪ ይሆናል ማለት ነው። ይሄንን ቴን ሩት ስሪ ሲባዛ 30 ይሆናል፣ ሲደመር ቴን ሩት ስሪ ይመጣል ማለት ነው። ፋይናል ሪዛልታችን ይሄ ነው። ለዛሬ እነዚህን አፕሊኬሽኖችን እና ቤዚክ የሆነ ትሪጎኖሜትሪን አይተናል ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጋችሁ የምለቀው ቪዲዮ እንዲደርሳችሁ ቤተሰብ መሆን ትችላላችሁ። መልካም ጊዜ